እንግዲህ ትላንትና ፍቅርና ሄርሜላ ሩታ ተገናኝቶ ፍቅርን የአብርሃም ራዕይ ሄርሜላን የአብርሃም ራዕይ አብርሃም ስለ አብርሃም በኮንፊደንስ ማውራት አችልም እያሉት ነው። እሷ ደግሞ በእኔ በኩል አብርሃም ማጥቃት ስትፈልጉ በእኔ በኩል የለም አታገኙም፣ ሌላ እድል ፈልጉ እያለቻቸው ነው። ስለዚህ አሁን ሄርሜላ ከእናንተ ጋር እልክ ነው የያዘችው። እናንተም ተረዱት፣ እልክ ነው የያዘችው። እንዴት ነው የሚወስዱ? እልክ ደግሞ ህይወት ሊሆን አይችልም። ልጅቷ ተሳስታለች። በቃ የሚዲያ ህይወት አይሆንም። ሲቀጥል መሆኑም አያውቅም። ሲቀጥል ደግሞ የሰው ነገር ወስዶ እንደዚህ ፍጥ ብሎ ወስዶበት ዛሬ ልትረዳ አብርሃም በጥቂት ጊዜ አብሮ ሊሆን ይችላል፣ ነገ ይክዳታል አብርሃም ማለት ነው። አብርሃም ለትዳር የሚሆን ወንድ አይደለም። እኔ ብዙ ጊዜ ተናገርኩ። ለትዳር የሚሆን ወንድ አይደለም። ለትዳር የሚሆን ለሴት ለሚዲያ አምጥቶ አሰድቦ ምናምን አግኝቶ ብር አግኝቶ ከዛ ሀብታም መሆን ነው የሚፈልገው። እሱ ፌመስ መሆን ነው የሚፈልገው። እንደዛ አይነት ወንድ ነው እንጂ ለትዳር የሚበቃ ወንድ አይደለም። ለትዳር የሚበቃ ወንድ የሚወድሽ ፈጣሪ ይስጠኝ። እኔ ራሱ ሚዲያ ላይ ቢሰራ እሱ ሌላ ስራ ሰርቶ ወደ እኔ የሚመጣ ከጀርባ የሚያስከብረኝ ማለት አለብሽ። ነገ ቤተሰብ ፊት ለፊት ባሌ ነው ብዬ የሚያቀርበው ማለት አለብሽ። አብርሃምን ባሌ ነው ብለሽ ማቅረበችም የምር ነገ በቃ ያሳፍርሻል። ታያለሽ። እሱን ደግሞ በግልጽ አሳይቶሻል ማንነቱን። አንቺ ገልጠሽ ማየት አልቻልሽም እንጂ አሳይቶሻል። አንቺም ደግሞ የተሳሳተ መንገድ ላይ ነው። በኮንፊደንስ ለአብርሃም እንደዚህ ነው ማለት አችልም። አሁን እነሱ እንዳሉ ማለት ነው። ስለዚህ አውርቶኛል እንደዚህ ምናምን በቃ እኔ ወሬ አልሰማም ምናምን። ስለዚህ ህልክ ነው እንጂ ወሬ መስማት አይደለም። ስለ አብርሃም ስራ አብርሃም ጥሩ ሰው እንዳልሆነ ታውቃለሽ። ጥሩ ሰው ነው፣ እንደዚህ አያደርግ ምትይ አይደለም። ነገ ሲፈልግ ሩታ ጋር ይሄዳል፣ ነገ ሌላ ሴት ያመጣል። ሩታ ራሱ ኢግኖር ከዚህ ቤት ስታደርግ አሁን ልጅ ወሰዱበት፣ ኢግኖር እንዳታደርግ ማለት ነው። ስለዚህ ከዚህ ስራ ውስጥ ሩታን ማውጣት አይፈልጉም። ወደዳችሁም ጠላችሁ ማለት ነው። ስራ አያምርማ፣ ታወና አያምርም። በቃ ስራው አያምርበት። ስለዚህ በቦሌም በምንም አድርጎ ሩታ መንካት ይፈልጋሉ። ከተነካች ደግሞ እሷ አትቀመጥም። ታውቃላችሁ፣ እልከኛ ነች ምናምን፣ በጣም እልከኛ ነች። ስለዚህ እንደዛ ነው። ስለዚህ አብርሃም አይጠቅምሽም። በጊዜ ሰዓትሽ ጊዜሽ እድሜሽ ላይ ባትጫወቺ እኔ ደስ ይለኛል። እንደዚህ ባለፈው እንደኔ ፍቅር ስታገኝ እሷ ገና ልጅ ነች፣ እናንተ ትልቆች እያለ አንቺ ቢያንስ አልወለድሽም። ሩታ ወልዳለች። ኦኬ ትልቅ በላት። ሩታ ደግሞ 23 አመቷ ነው ያውቃል እሱ ራሱ። በ3 አመት ልጅ አግኝታለች። ኦኬ እሷ እንደዛ በእድሜሽ ራሱ እየቀለደ ነው ማለት ነው። ነገን ሌላ ሴት ስትመጣ ዝቅ የሚያደርግሽ የሚፎግርሽ፣ በቃ እንደዚህ ሴትን የሚያሳድብሽ እንደዚህ አይነት ወንድ ነው አንቺ የምትከታይ። ስለዚህ ቆንጆ ነሽ፣ ደህና ነሽ፣ 100 ሺህ ገብተሻል፣ መስራት ትችላለሽ። ከማንም ጋር ማንን አምጥተሽ ማንንም ሸበላ አምጥተሽ መስራት ትችላለሽ። ከሱ ጋር ግጥም ደግሞ ምን ስራ ነው የምትሰሩት? እስቲ ሁለታችሁ ብቻ ስሩ እናያለን። አትሰሩ። ምን ስራ አላችሁ? 1-2 ቀን ያስናናሻል፣ 1-2 ቀን የሆነ ቦታ ይወስድሻል። ከዚህ በላይ ምንም ቪዲዮ የላችሁም ከዛ በኋላ። ስለዚህ ያለ ሩታ መኖር አትችሉም፣ መስራት አይችልም። ይመጣለታል ነገ። ከዛ አንቺ ነገም ተነገዳን ልብሽ እየደከመ ከህይወታችን ውጪ አይፈልግሽም እኮ በቃ ይሄ ነው የምትል ፈልግሽም እኮ ምናምን። ስለዚህ ትላንትና ደወለች። ለምን ሮጦ መጣ? ስደውልላት ለምን ሮጣት መጣ? ለምን ሮጦ ይመጣል? ከዛ ጉዳይ ከሌለ እዛ መቅራት፣ እዛ ወሬሽ ምናምን ብሎ እዛ መቅራት ይችላል። ስደውልላት ሮጦ ነው የሚመጣ። ለምን አለ? እሷ መንቀሳቀስ ስለማይችል እሱ አሁን ነገ ስደውልላት ባይመጣ ስደውልላት አትመጣም። ስለዚህ ጉድ ይሆናል። የእሱ ስራ ይበላሻል ምናምን። እንደዛ ነው። እና ላይክ ሼር ፎሎ እያደረጋችሁ አበረታቱ።
እሱን የእርሚ ቤት ነቂ ደስ ይለኛል።